ሰላም አሌይኩም ረህመቱላሂ ወበረካቱ። የዘምዘም አይ ዩቱብ ቻናል ተከታታዮች ውድ ቤተሰቦች የምወዳችሁ የማከብራችሁ እንዴት ናችሁ? ሁሉ ሰላም ነው? ሁሉ መልካም ነው? ከኔ ጋር በጣም መልካም ነኝ፣ በጣም ሰላም ነኝ። ከእናንተ ጋርስ እንዴት ነው? ዛሬ እንግዲህ ብቅ ብያለሁኝ። እኛ እንግዲህ ዛሬ ማለት ነው መጥተናል። ዛሬ ጀላችሁ የመጣሁት እንግዲህ እህቴ ከነ ባለቤቷ ተመርቃለች። ልጇ ጋራ ባለቤቷ ጋራ ተመርቃ ደስ ብሏ ፍንሽነሽ ብለዋል። እና አንድ ነገር ዛሬ ግን የመጣሁት እኛ አንዳንድ ልጆች ተምረን ምን እናገኛለን? ትምህርት ምንም አይሰራም። ተምረን ምን አገኘን? ምንም ያገኘነው ነገር የለም እያሉ ወደ ሰው ሀገር የሚሰደዱ ልጆች አሉ። ያልተማርነ ደግሞ ምነው ተምረን በሆን ምነው ፊደል ቆጠም በሆን የትም ቦታ ብንሄድ የተማረ የመሰለ ነገር የለም። አንድ ነገር ልንገራችሁ፣ ተምረን እንኳ ሰው ሀገር ብንሄድ የተማረና ያልተማረ አንድ አይደለም፣ አንድ ላይ አይደለም። ሲቀጠር ራሱ ይለያያል። የተማረ ከፍ ያለ ደሞዝ ያገኛል፣ ያልተማረ ዝቅ ያለ ደሞዝ ያገኛል። አረብ ሀገር በፊት መጥተው አረብ ሀገር እና ምላችሁ እና አሁን አረበኛ ማለት ነው ውዶች፣ የአረበኛ በነገራችን ላይ ይቅርታ ስልክ ተደውሎብኝ ያቋረጥኩት። አረበኛ የሚያውቅና አረበኛ የማያውቅ ራሱ እኩል አይቀጠርም። አረብ ሀገር እንኳን ቢከር ማለት ነው። እና ቋንቋን የመሰለ ነገር መማርን የመሰለ ነገር የለም። እኔ አልሐምዱሊላህ እኔ ደስ ብሎኛል። እኔ ስለ እህቴ ደስ ብሎኛል። እህቴ ባል እኔ ሁሉም እንደዚህ ቢሆን በጣም ደስተኛ፣ የሰው ደስታ ያስደስተኛል። በጣም ደስ ብሎኛል። እና አሁንም ከንግሮሽ ብያለሁ። በጣም ደስ ብሎኛል። መብሮክ። አሁንም ደግሞ ከፍ እያላችሁ የምትሄዱ ያርጋችሁ ብያለሁ። ኮንግሬሽን ነው የሚባለው፣ ኮንግሬ ብያለሁ። እና እኔ በእርግጥ አልተማርኩም። ምንም ነገር ባለመማሬ በጣም ይቆጨኛል። እና ተምረን ምን እናገኛለን? ተምረን ምን አመጣን? ተምረው ምን አመጡ? ተምረው ቁጭ ብለዋል አይባልም። ተማሩ፣ ተምራችሁ እሱ ያለው ነው። በትምህርታችሁ ልትበሉ ትችላላችሁ፣ በትምህርታችሁ ልታገኙ ትችላላችሁ። እውነቴን ነው። በትምህርት ብዙ ነገር ይገኛል። ተምሮ አንድ ቦታ እንኳን ስንሄድ ያንን የተጻፈ ነገር ማንበብ ቀላል ነገር አይደለም። ይሄ ምንድን ነው የሚለው ያልተለጠፈውን ነገር እንኳን አንብበን ይሄ ምንድን ነው የሚለው ጥሩ ነገር ከሆነ የሚያስከደን ከሆነ እዛ እንገባለን። ይሄ ነገር ክልክል ነው እንዳትገቡ ብሎ እንኳን ቢጽፍ ያን አንብበን ይሄ ነገር መግባት ክልክል ነው ብለን ወደኋላ እንመለሳለን ማለት ነው። ግን እሳ ካላወቅኩ ካላነበብኩኝ የማገድበታለሁ፣ በቃ ገባበታለሁ። ለምን ራሴን እጎዳለሁ ማለት ነው። እና በነገራችን ላይ መማርን የመሰለ ነገር በነገራችን ላይ በጣም ደስ ብሎኛል። የሰው ደስታ ያስደስተኛል። እና እህቴ ከነ ባለቤቷ ልጇም ደግሞ አሁን የእነሱን ተከትሎ አሁን ሞራል ነው የልጆች የእናቱንና የአባቱን ሲያይ እንደዚህ ተመርቀው በጣም ደስ ይለዋልና ሞራል ነው። በቃ ደስ እያለ አባትና እናቴ እኮ እንደዚህ በማድረግ ተመርቀው ለብሰዋል፣ እኔም እንደነሱ ነው የምሆነው ብሎ አሁን ልጃቸው ጠንክሮ ይማራል ማለት ነው። ለልጆቻችንም አርያ መሆን አለብን። ጎብዙ፣ ተማሩ ማለት አለብን። ተምረን ምን አገኘ? የከሌሊ ተምሮ ምን አገኘ? ተምሮ ቁጭ ብሏል፣ ስራ የለ ምን የለ። ይሄ ነገር አይባልም። ተማሩ ከሆነ ይሆናል፣ እሱ የሆነው ነው የሚሆነው፣ ካልሆነ አይሆንም ማለት ነው። እና ወዶችዬ እጅግ በጣም ደስ ብሎኛል። በነገራችን ላይ ያው እና ልጆቻቸውን አስተምሩ። ልጆቻቸው ከዘጠነኛ ክፍል ከ10ኛ ክፍል እያቋረጡ የት ነው? አረብ ሀገር። ይህ አረብ ሀገር የተሰራ ብር ለጊዜው ይጠቅማል። በእርግጥ አይጠቅምም ማለት ነው። ጤናም ያሰጣል፣ ጥቅምም አለው፣ ጉዳትም አለው። አረብ ሀገር ሁለት አይነት እንትን ነው የሚሰጠን። ጥቅም አለው፣ ጉዳት አለው። ጠይብ ሰው ሀገር ላይ ብዙ ነገር ያጋጥመናል። በጣም እጅግ ብዙ ነገር ያጋጥመናል። ህራብ አለ፣ የሚያስርብ አለ፣ ስራ ብዙነት አለ። ወጣት ልጆች ወንድ ልጆች ካሉ ያስቸግራሉ። የአረቧ ባለቤቷ እንኳን እሷ ወጣ ስትል የሚያስቸግሩ ባለጌዎች አሉ። ብዙ ነገር ብቻ በእኛ በሴቶች ላይ ብዙ ነገር ይደርስብናል። እጅግ ብዙ ነገር
ይሄ ሁሉ ተቋቁመን ይሄ ሁሉ አምልጠን ነው አረብ ሀገር ሰርተን ሀገር የምንገባው። በዛ ላይ ደግሞ መማለ ብዙ ነገር ብቻ ብዙ ነገር ያጋጥመናል። በአጠቃላይ ምን ልበላችሁ ይሄ ነው አለለም የማያውቅ የለም። ስለዚህ አገር ግን 6,000 7,000 ብር በወር ቢያገኙ አረብ ሀገር ሄደ 30,000 ብር በወር ብታገኝ የሚበልጠው በላጩ ያ 6,000 ብር የምታገኘው የመንግስት ሰራተኛ ነው። ለምን ይሄ 30,000 ብር እኔ ብሄድ እኔ አሁን 30,000 ብር በወር ባገኝ ሲመነዘር እሷ 6,000 7,000 ብር ብታገኝ ያቺ 6,000 ብር እኔ ከሄድኩኝ የለችም አበቃ። ግን እሷ ቋሚ ምሳሌ ቋሚ የመንግስት ሰራተኛ ከሆኑ ያቺ ወሯን ጠብቃ ያቺ 7,000 ሪያል ገቢ ትገባላቸዋል። አሁንም ወሯን ጠብቃ ያቺ 7,000 ሪያል ትገባላቸዋል። ሁልጊዜ በሰው ሀገር አንኖርም። የእኔ ግን ያቺ 30,000 ብር የማገኛት እኔ ከሄድኩኝ የለም ያቺም ታልቃለኝ፣ ባዶ ዜሮ ነኝ ማለት ነው። ያው ምናልባት እሷን አጠራቅሜ ንግድ ላካሄድ ይችላለሁ። አላህ ካለ ደግሞ ጥሩ ደረጃ በንግድ ተሰማርቼ በዛ በሰራሁ ገንዘብ ልሻሻል እችላለሁ። ይሄም ካለ ጥሩ ነገር ነው። አይ ያ እንደገና ደግሞ ስራ አጣሁኝ ይሄ አላወጣኝም ክስር ካልኩኝ ግን ዜሮ ነኝ አበቃ። ምንም ገቢ የለኝም ማለት ነው። ገቢ የሚባል የለም። ስለዚህ መማርን የመሰለ ነገር የለም። ይኸው ደስ ይላል። ለብሰው ማረጋቸውን አድርገው ደስ አይልም? በጣም ደስ ይላል። ስለዚህ ደስ ይበላችሁ። ጥሩ ነው። ስሩ፣ ጎብዙ እላችኋለሁ። ተማሩ። የመማር የመሰለ ነገር ተመማር የመሰለ ነገር የለም። ተማሩ፣ ተመራመሩ ተብሏል። ተማሩ፣ ተመራመሩ። ዶክተር የሚሆነው በአላህም ላይ ዶክተር ተምሮ ነው። አስተማሪ ይሄንን ትምህርት የሚያስተምረን ተምሮ ነው። ምግብ ሰራተኛ ተምሮ ነው። ሁሉ ነገር ተምሮ ነው። ሳይማር እንትን የሚል የለም። ሁሉም ነገር ያ ሰው ተምሮ ነው። ተምሮ እንደዚህ ማረግ ሲደርስ ደግሞ ደስ ይላል። ለቤተሰብም ደስ ይላል፣ ላስተማረውም ለቤተሰብ ደስ ይላል። እሱም ተምሮ ደግሞ ትልቅ ደረጃ መድረሱ ደስ ይለዋል። በጣም ደስታ ነው። ስለዚህ ተማሩ። መማርን የመሰለ ነገር የለም፣ ያስደስታል። እሺ ውዶችዬ ስሙ። ያለበዛ እኔ ትምህርት አያወጣኝም አረብ ሀገር ይሻለኛል፣ እኔ ትምህርት አያወጣኝም አረብ ሀገር ይሻለኛል እያላችሁ እየመጣችሁ አትጠግረሩ። ይሄ አረብ ሀገር ሁለት አይነት ይዞ ነው፣ በሽታ ይዞ ይሄዳል። ብቻ ነሲብ እሱ ያለው ነው የሚሆነው። ሁሉ ሞትንም ርዝቅንም እሱ ነው፣ ሁሉን ነገር እሱ ነው የያዘው። እኛ ብዙ ነገር እናወራለን፣ ብዙ ነገር እንመኛለን፣ የነገን አናቅም። ተምሬም ትልቅ ደረጃ ደርሳለሁ ብለው የሚማራለ የነገን አናቅም። እሱ ብቻ ነው። ግን መማርን የመሰለ ነገር አሁንም ወደ ኋላ አለንም። ተማሩ። እኔ እህቶቼ ወንድሞቼ የተማሩ ናቸው። እኔ ግን አልተማርኩ። ስላልተማርኩ ይኸው አረብ ሀገር መጥቼ እየተገረድኩ ነው። እህቶቼ ግን ተምረው ወንድሞቼ ተምረው ማረግ አድርገው ማረጋቸውን ለብሰው ደስ ብሏቸው የመንግስት ሰራተኛ ናቸው። እንግዲህ እህቶቼ ወንድሞቼ ማለት ነው። እኔ ግን አልተማርኩም። 4ኛ ክፍል ድረስ ተምሬያለሁ። እስከ 4ኛ ፊደል እቆጥራለሁ። እስከ 4ኛ ባለመማሬ አረብ ሀገር መጥቼ እየተጠገረድኩ ነው በአሁኑ ሩሜ ማለት ነው። ብማር ኖሮ ግን ትንሽም ደሞዝ ቢሆን በሀገሬ ተደስቼ ትዳሬን ይዤ በሀገሬ ቤተሰቦቼ ጋር ህዝቤ ጋር ያችን ወር ደሞዜን እየጠበቅኩ ስራዬን እሰራለሁ ማለት ነው። ከተማሩ የማይገኝበት ምክንያት ለምን ይሄን አሰሩት? አረብ በቃ አሁን እኮ አረብ ሀገር በቃ አረብ ሀገር ስለሆነ መስራት የትምህርቱ እንትን የላቸው ቻንስ የላቸው። በቃ አረብ ሀገር ነው የምንሄደው። የከሌ ልጅ አረብ ሀገር ሄዳ የከሌ ልጅ በሰርታለ፣ የከሌ ልጅ መኪና ገዝታለ፣ የከሌ ልጅ አምሮባታል። ለዛ የሚያምርብን እኮ ላብ ነው፣ ሙቀት ላብ ነው ፊታችንን ጽድት የሚያደርገው። አገራችን ግን አየሩ ያጠቁረናል፣ ፀሐዩ ያጠቁረናል። የአረብ ሀገር ፀሐይና አየሩ ሙቀት ስላለ ፊታችንን እያጸዳ ሰውነታችንን እያወፈረ ፊታችንን ውሉል እያደረገ እያሳመረ ነው የሚያስቀምጠን። ሀገራችን ስንሄድ ግን ያው የሀገራችንን መቼም ኑሮ ታውቃላችሁ፣ ንፋሱም አየሩም ምንም ጥቁርቁርቁር ነው የሚያደርገን። እዛ ሀገር ግን አንደኛ ከቤት ውስጥ አንወጣም። እኛ የመዳብ ቅመሞች ሰራተኞች ከቤት ውስጥ አንወጣም። ፀሐይ ያገኘንም ቤት ውስጥ ሙካየፍ ነው፣ ቤት ውስጥ ነው የምንውለው። ፀሐይ ስለማያገኘን ፊታችን ምንድን ነው ቢጫ ነው፣ ጽድት እያለ እየቀላ ይሄዳል።
አሁን እኔ ይሄ መልኬ ማለት ነው እንደ ሀገር ሲሄድ ይቀየራል። አሁን ግን ቆንጆዬ ነኝ። አገር ሲሄድ ግን ያው ነው። እና ተማሩ፣ ተመራመሩ። ትምህርትን የመሰለ ነገር አሁንም ደግሜ ሲስተርዬ የእህቴ ባለቤቷ እህቴ በጣም ደስ ብሎኛል። እጅግ በጣም ደስ ብሎኛል። እስከ ልጆቿ ደስ ብሎኛል። ወላሂ ገለታው እንኳን ደስ አለ ብያለሁ። ገለታው ፋጡምዬ እንኳን ደስ አላችሁ። አሁንም በድጋሚ መብሩክ ጎንግሬሽ። ባይ ባይ። ደስታችሁ ደስታ